ለመሆኑ ጋት ፈተና ማለት ምን ማለት እንደሆነ በትክክል ታውቃለህ? ብዙዎች የማጠቃለያ ፈተና ወይም የእውቀት መመዘኛ ይመስላል፣ ግን እውነቱ ሌላ። ጋት ማለት እውቀትህን ሳይሆን የአእምሮህን በጭንቀት ውስጥ እንዴት እንደምሰራ የሚለካ መሳሪያ። ዛሬ በዩቲዩብ 90% ተማሪዎች የሚወድቁበትን ትክክለኛ ምክንያት እና ታዋቂ የዩኒቨርሲቲ መምህራን እንኳን ሊነግራችሁ የማይፈልጉትን 3 አስደንጋጭ እውነታዎችን ይነግራቸዋል። እስከ መጨረሻ ከቆያችሁ ደግሞ ምንም ጥያቄ ሳታነቡ 95% ትክክለኛ መልስ የምታገኙበትን የፓተርን ምስጢር ይነግራችሁ። የመጀመሪያ እውነት ጋት ፈተና ላይ ፈተናው የአይኪው ሳይሆን የስፒድ። አንደኛው ትልቅ ውሸት ጥያቄዎች ከባድ ስለሆኑ ነው የምንወድቀው የሚሉ ብዙ የተሳሳተ ነገሮች ይኖራሉ። እውነታው ግን ጥያቄዎቹ በጣም ቀላል ናቸው። ፈተናው ግን ለአንድ ጥያቄ ከ40 እስከ 60 ሰከንድ ብቻ ነው የሚሰጠው። ጋት ፈተና እውቀትን አይፈልግም፣ ቅልጥፍናህን ነው የሚፈልገው። አንድን ጥያቄ ከ1 ደቂቃ በላይ ከፈጀ ያ ጥያቄ አሸንፈዋል ማለት ነው። ስኪፕ ማድረግን እንደ ውድቀት ሳይሆን እንደ ስልት ተጠቀሙበት። ከዚህ በፊት ጋት ኤግዛም ወስዳችሁ የምታውቁ አላችሁ? ስንት ውጤት ነው ሰራችሁ? አልፏችኋል ወይስ እንዴት? እና ጋት ኤግዛም ስትወስዱ ምን ያህል ደቂቃ አንድ ጥያቄ ላይ አባክናል? ወይስ ከበድ ያሉ የትኛው ፖርሽን አናላይቲካል ነው፣ ኳንታቲቭ ነው ወይስ ቨርባል ነው? ስለዚህ የትኛው ፓርት እንደምከብድ እንዴት አጠቃቀም ዘዴ እንደተጠቀማችሁ ከዚህ በፊት ምናልባት ተፈትናችሁ ወይ አልፋችሁ ይሆናል ወይ ሳይሳካላችሁ ይሆናል። ስለዚህ ኮመንት ላይ የዚህን ሀሳብ ጋት ኤግዛም ዙሪያ ላይ የተረዳችሁትን ነገር በኮመንት ላይ አሳቡ እና ቪዲዮን ሳብስክራይብ ያላደረጋችሁ የነን ቪዲዮ 60% በላይ ብዙ ሰዎች ያያሉ፣ ግን ሳብስክራይብ ሳያደርጉ ያያሉ እና ሁሌ ጠቃሚና አዳዲስ መረጃዎችን ለማግኘት ሳብስክራይብ አድርጋችሁ ቤተሰቡ እና ጋት ኤግዛም ላይ አስደንጋጭ እውነታዎች። ሁለተኛው ላይ ደግሞ በጋት ፈተና ውስጥ ሆን ተብሎ ታይም ዌስተርስ ጊዜን የሚያባክኑ ተብሎ የተቀመጡ ጥያቄዎች አሉ። እነዚህን ጥያቄዎች በጣም ረጅም አንቀጽ ፓሴጅ ወይ ኮምፕሬሲቭ ፓራግራፍ፣ በጣም ስብስብ የሂሳብ ስሌቶች እና እንዲሁም እንደዚህ አይነት ነገሮች ያላቸው ናቸው። እነዚህ ጥያቄዎች የተቀመጡት እንድትመልሳቸው ሳይሆን ጊዜህን እንድትጨርስ። የፈተና ውጪዎች ያዘጋጁት ወጥመድ ውስጥ አትግባ። ቀላል የሚመስሉትን መጀመሪያ ላይ ለቅመህ ስራ። ስለዚህ ብዙዎች ይህንን ስልትና ስትራቴጂ አይጠቀሙ። ጋት ፈተና ላይ ኤግዛሙን ስትወስዱ በጣም ብልጥ ሆነ ስትራቴጂ ዘዴ መጠቀም ያስፈልጋል ማለት። ስለዚህ ፈተና ያስቀመጡት ወጥመድ ውስጥ መግባት አያስፈልግም። ስለዚህ ቀለል ያሉትን ቅድማ፣ ሌላውን ስኪፕ ያደረግ አንድ ጥያቄ ከ1 ደቂቃ በላይ ጊዜ የሚወስድህ ከሆነ እሱን ስኪፕ አድርገህ ዘለ ወደ ሌላው ጥያቄ ሄድና እሱን ጨርሰህ ተመልሰህ መተህ ትሰራለህ ማለት ነው። ስለዚህ እውነታው እነዚህን ይመስላል እና ጋት ኤግዛም ላይ ሌላው አስደንጋጭ እውነታው ምንድን ነው ካላችሁ፣ ጋት ኤግዛም ፓተርን ሪኮግኒሽን በደንብ መረዳት። ጋት የሎጂክ ፈተና ነው። ይህ ማለት መልሶቹ በየአመቱ በተመሳሳይ ፓተርን ወይ በተመሳሳይ ቅርጽ ይመጣል እና ለምሳሌ እነዚህን የቅርጽ ጥያቄዎች ተመልከቱ። ህጉን ካወቃችሁ በ5 ሰከንድ ውስጥ መልሱን መመለስ ትችላላችሁ። ብዙ ሰው ግን በጭንቅላቱ ላስላስሎ ይሞክራል። ትልቁ ስህተት እዚህ ጋር ነው። እና 5ኛው መስጠት እና የጋት ኤግዛም አስደንጋጭ እውነት ምንድን ነው ካላችሁ፣ በጣም ምስጢሩ ኤሊሚኔሽን ሲስተም መጠቀም አስፈላጊነት ይኖራል ማለት ነው። ትክክለኛው መልስ ከመፈለግ ይልቅ ስህተት የሆኑትን አማራጮች በማውጣት እልምነት በማድረግ ትልቁ የጋት መስጠት። 4 አማራጮች ካሉ ሁለቱ ሁልጊዜ ከጥያቄው ጋር የማይገናኙ ናቸው። እነሱን ስታስወጣ የማለፍ እድል ከ25% ወደ 50% ያደጋል። ስለዚህ ምናልባት ጋት ኤግዛም ወስዱ በጭራሽ ለማሰላሰል ወይ የማታውቁ ጥያቄ ከመጣላችሁ ይህን ዘዴ ተጠቀሙበት። አብዛኛው ተማሪ ጋት ኤግዛም በማንበብና ብዙ በመልፋት ብቻ ብዙ ተማሪዎች የሚያልፉ ይመስላቸው፣ ግን እውነታው እንደዛ አይደለም። ጋት ኤግዛም ለማለፍ ስትራቴጂ ነው። ሃርድ ወርክ ሳይሆን ሃርድ ስተዲ ሳይሆን ስማርት ስተዲ ነው። ስማርት ስተዲ በውስጡ በጣም አሪፍና ልዩ የሆነ ዘዴዎችን ይዟል። ከነዛ ውስጥ እነዚህ ይካተታሉ። ስለዚህ ጋት ኤግዛም ላይ ሁኔታዎቹን እና ብዙዎቹ እንደውም የዩኒቨርሲቲ ታዋቂ መምህራን ራሱ እነዚህን ምስጢር ላይነግሯችሁ ይችላል። እነዚህን ምስጢር በደንብ ተጠቅሙ እና ጋት ኤግዛም ለመውሰድ ዝግጁ ከሆናችሁ አሁን አስፈላጊ ምክር ሰጣችኋለሁ። በቨርባል ሪዝኒንግ ክፍል ውስጥ ቃላቶቹ በደንብ አታውቁ እንኳ ቃላቶቹን ቶን በደንብ መረዳት፣ ፖዚቲቭ ኔጌቲቭ ነው የሚለውን በማየት ብቻ ትክክለኛውን መልስ መረዳት ይችላሉ። ስፔሻሊ ቮካቡላሪ ውስጥ የማታውቁ ጥያቄዎች ከመጣ አንደርስታንድ ማድረግ የሚያስፈልጋችሁ በጣም
ፖዚቲቭነቱ ወይም ኔጌቲቭ ወርድ መሆኑን በደንብ ተረድታችሁ ከነዛ ውስጥ ትክክለኛውን መልስ አንደርስታንድ ካደረጋችሁ መስራት ማወቅ ትችላላችሁ ማለት ነው። እና በአጠቃላይ እንግዲህ የጋት ፈተና ማለት የብልጦች ጨዋታ። ዛሬ የነገርኩህን ስልቶች ከተጠቀምክ ውጤት ታመን ስትሰራ ታያለህ። ይህ ቪዲዮ ለጓደኞቻችሁ እንዲደርስ ሼር አድርጉ። እንዲሁም ደግሞ ከዚህ በፊት በዚህ ዙሪያ የምትፈሩት ነገር ካለ ወይም ምንድነው ጋት ኤግዛም ላይ የሚያስፈራችሁ ነገር ከተገኘ ወይም ከዚህ በፊት ተፈትናችሁ ከሆነ በጣም የሚከብዳችሁ ነገር ካለ ኮሜንት ላይ ይህ ፓርቲ ይከብዳል ብላችሁ ጻፉልኝ። እያንዳንዱ ጥያቄ በጥያቄያችሁ መሰረት መልስ ይሰጣሉ። ለዩተ ሚዲያ አዲስ ከሆናችሁ ተጨማሪና ጠቃሚ መረጃዎችን ሁሉ ለማግኘት ሳብስክራይብ ማድረጋችሁን እንዳትረሱ። መልካም ፈተና ይሁንላችሁ። ስለተከታተላችሁን ከልብ አመሰግናለሁ። ቴንክ